ከተራራው ላይ ክፍል 12 ፏድና ሙና ጥርሴን አልስቅበት መች አርፌ ከእምባ እጠቀመ መስሎት ይኸው ጥርስ ያነባ። የጥርስ እምባ እንዴት ነው ወገን ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱ ዩቲዩብ ፋሚሊያንስ ተራራውን በክፍል 12 ይዘነው መጠናል። እስኪ አብረን እንቀጥል። የመጀመሪያውን ገጽ ከፍቼ ማንበብ ጀመርኩ። ኤቦዬ ለእኔ ከሁሉም በላይ ሽንፈት አንተ ገንዘብ እንደሌለኝ ማወቅህ ነው። ግን ንገሪኝ ካልከኝ ምን አደርጋለሁ? እነግርሃለሁ። የነገርኩህ ግን በአንድ ሳምንት ሁሉም ስለሚስተካከል ነው። ዳግም ሆዳችንን የሚርባ አይመስለኝም። ሁለት ወዶ አይሆንም አይደል የሚባለው? ጽሑፉ ቅኔ ሆነብኝ። ባለፈው ገንዘብ እንደሌላት ስለነገረችኝ በጣም ከፍቷታል ማለት ነው። ወደ ቀጣዩ ገጽ ተሻገርኩ። ኤቦዬ አብዱኪ እንደታሰረ ስሰማ በጣም አለቀስኩ። ለምን የተሰረቀ ሞባይል ማሻሻጥ እንደፈለገ አልገባኝም። አልገባሽ ብሎኛል። ገንዘብ ቸግሮት ነው እንዳልል ቢቸግረው ይነግረኝ ነበር። ተጨማሪ ፍራንክ አመጣለሁ ብሎ የባሰ የጋሼንና የአባዬን ጉሮሮ ዘጋ። እስከ ሰኞ ድረስ የምንበላው አብዱኪን መሸፈን አይቀርም ብዬ አስቤ ነበር። በእርግጥ ባይታሰር አይርበንም። እሱንስ እየደበደቡት ይሆን ብዬ ሳስብ ሆዴ ይብሰኛል። ምን ማድረግ እንዳለብኝ አላቅም። እማዬን ግን ከዚህ በላይ እንዲርባት አልፈቅድም። ቢያንስ ደህና ምግብ በልታ መሞት አለባት። ቀኑ አልፈጥን ብሎኛል። ኤንቱ አብዱኪ ሞባይሉን ያመጣው በእኔ ምክንያት እንደሆነ ብታውቅ ምን ትለኝ ይሆን ብዬ ጸጸት ተሰማኝ። አብዱኪ በእኔ ሰበብ ለዚህ ሁሉ በመብቃቱ ራሴን ወቀስኩ። ደብተሩን ገልጬ የመጨረሻውን ጽሑፍ አየሁት። ትንሽ ረዘም ይላል። ማንበብ ጀመርኩ። ኤቦዬ በሕይወቴ እንደዚህ እየቀፈፈኝ የጻፍኩበት ቀን ያለ አይመስለኝም። አዎ የለም። ከልጅነት አእምሮ ላይ የተቀረጸ ነገር አለ። ክብርን መጠበቅ፣ ማንም ሰው ያለ ፍላጎቴ ምንም እንዲያደርገኝ አለመፍቀድ። ጥቅምን ፍለጋ ራሴን የምሸጥ ሴት አይነትም አይደለሁም። በሆን ኖሮ ድሮ የሀብታም ቅምጥ ሆኜ ነበር። ግን ስለማልፈልግ ጫናውን ሁሉ ተቋቁሜ እዚህ ደርሻለሁ። ይሄ መድረሻ ይሆን መነሻ አላውቅም። ግን የአንዱ ምዕራፍ መደምደሚያ የሌላኛውን መጀመሪያ ይመስለኛል። ጥሩ አይደለም አውቃለሁ። እንደዚያም እያልኩ ዓመታትም በአቋሜ ጸንቻለሁ። አሁን ግን አንተና እማዬ ተራባችሁብኝ። ከሁሉም በላይ እማዬን ከዚያ ህመሟ ጋር በረሃብ ስትቆላ መመልከት አልቻልኩም። ለእናቴ ብዬ ክብሬን ብረግጠው ጸጸቱ ብዙ አይመስለኝም። ኤቦዬ ባለፈው ሳምንት ያለ ገንዘብ እያለቀ ሲመጣና ከስራውም ተስፋ ስቆርጥ የቀድሞ አሰሬ ጋር ደወልኩለት። ጸባዬን እንደማስተካከልና መልሶ እንዲቀጥሬ ለመንኩት። ግን ለቅሶው ግድ አልሰጠውም። በአጭሩ የምፈልገውን ታውቂያለሽ። እሱን እሺ ካልሽ እንደ ሰራተኛ ሳይሆን እንደ አሰሪ ትኖሪያለሽ አለኝ። ከዚህ በላይ የቀድሞዋን ኢንቲሳር መሆን አልቻልኩም። ተስማማሁ። ቅዳሜ ይዞኝ ወደ አዳማ እንደሚሄድና አድረን እንደምንመለስ ነገረኝ። ቀድሞ ትንሽ ብር ሊሰጠኝ ይችል እንደሆነ ተጠየቅኩት። ሳልነካሽ አላምንሽም፣ በኋላ ሀሳብሽን ብትቀይሪስ አለኝ። ያለሁበትን ሁኔታ ላስረዳው ሞከርኩ። ግን ጸባይሽ አይያዝም፣ ከሰጠውሽ በኋላ እምቢ ትይኛለሽ አለኝ። ያለኝ አማራጭ ቅዳሜ ከእሱ ጋር ሄጄ ድንግልናዬን ማስረከብ ነው። እንደዚያ ካደረግኩ በፈለግኩት ሰዓት የሚፈልገውን ያህል ገንዘብ ይሰጣኛል። እንደ ተስማማሁ ነገርኩት። ሰፈር ድረስ መጥቶ እንደሚያነሳኝ ነገረኝ። ከዚህ በኋላ ሆዳችንን አይርበውም። በረሃብ እንቅልፍ አጥተን አናድርም። ኤቦዬ ይሄ ማንም በእኔ ቦታ የቆመ ሰው የሚያደርገው ነገር ነው። የቻልኩትን ያህል ታግሻለሁ። ከዚህ በኋላ ግን በቃ ሴትነቴን ለአሰሬ ማስረከብና እሱን ማስደሰት አለብኝ። እሱን ሳስደስት እናንተ ሳይርባችሁ የተሻለ ኑሮ ትኖራላችሁ።
ከመሞት መሰንበት ይሻላል አይደል? በደመ ነፍስ ማስታወሻ ደብተሩን ወደ ቦታው ወርውሬ ከቤት ወጣሁ። እየሮጥኩ ከሰፈራችን ወጥቼ ባጃጅ ተራ ደረስኩ። ለምን እንደወጣሁ፣ ለምን እንደሮጥኩ፣ ወዴት እንደሚሄድ አላውቅም። ባጃጅ ተራ ስደርስ ከብዥታዬ መንቃት ጀመርኩ። ከዓይኔ የእንባ ዘለላዎች መንታ መንታ እየሆኑ ይፈሳሉ። ከዚያ በኋላ ምንም ፈጥሬ እንደማላተርፋት ገባኝ። እየተመለስኩ ያገኘኋትን ድንጋይ ላይ ተቀምጬ ለረዥም ሰዓት አለቀስኩ። እማዬ ቁርስ አለመብላቷ ትዝ ሲለኝ እምባዬን ጠራርጌ ወደ ቤት መመለስ ጀመርኩ። የቤታችን ቅያስ ጋር ስደርስ የጩኸት ድምፅ ተሰማኝ። ቁልቁለቷን ወርጄ ወደ ቤታችን ጋር ስደርስ የሰፈራችን ሰዎች እየጮሁ እያለቀሱ ተመለከትኩ። ምን እንደተፈጠረ ለማየት በመሃል እየሰነጠቅኩ በር ጋር ደረስኩ። ጋሼ በር ላይ ቆሞ ያለቅሳል። መምጣቴን ሲመለከት አቅፎኝ ማልቀስ ጀመረ። ጋሺ ምንድን ነው እያልኩ ከእቅፉ ወጥቼ ወደ ቤት ገባሁ። ወንዶቹ እማዬን ከበው እየተነፈሱና እየፈረጡ የሚያለቅሱትን ሴቶች ለመያዝ ይሞክራሉ። የሆነ ሰው መስኮቱን ሲከፍተው ብርሃኑ እማዬ ላይ አረፈ። አይኖቿ ፈጠዋል። ግራ ተጋባሁ። ቅድም ስቀሰቅሳት እንዲሆና ነበር። ከራሴ ጋር ተወዛገብኩ። ሰውነቴ ከርቶ ተዝለፍልፌ ልወድቅ ስል ጠንካራ እጆች ደግፈው አስቀመጡኝ። በሰላም የወጣሁበት ቤት በሰዓታት ውስጥ ለቅሶ ቤት ሆኖ ሲጠብቀኝ በእውነት የሆነ በቅዠት ዓለም ያለሁበት ማወቅ ተሳነኝ። ትንሽ ቆይቼ ትናንት እኮ ከነ ምህረት ጋር ስታወራ ስትመርቃቸው ነበር አልኩ። ጋሼ አቅፈው ሊያረጋጉኝ ሞከሩ። አንተ ወንድ ነህ፣ ጠንከር በል። አንተ ካልጠነከርክ እህትህን ማጠንከር አትችልም። ጋሼ ትከሻዬን እየወዘወዙ ሊያበረቱኝ ይሞክራሉ። ትንሽ ካለቀስኩ በኋላ ወደ እማዬ ተጠግቼ ግንባሯን፣ እጆቿን፣ እግሯን ሳምኩኝ። ጋሽ አብድረዛቅ ትከሻቸው ላይ በአቡጀዲ አጣጥፈው ሲመጡ ሳይ የእናቴን መሞት እውነት መሆኑን ገባኝ። አባቴ ሲሞትም ያጠቡት እርሳቸው ነበሩ። አሁን በጣም አርጅተዋል። ሆኖም ከሰፈሩ ሙስሊም ቤት ውስጥ የሞተ ሰው ሲኖር ለማጠብ የሚጠሩት እሳቸው ናቸው። ወደ ቤት እየገቡ በሉ ግርግር አያስፈልግም፣ አልቅሳችሁ ልትመልሷት ነው አሉ። የለቀስተኛው ድምፅ ረገበ። የሰፈራችን ሰው ሁሌ ሞት ሲኖር ስለሚመጡ የሞት መልአክ አድርጎ ያስባቸዋል መሰል ይፈራቸዋል። ሰው ራቅ እንዲል ተደርጎ ትንሽየዋ የሬሳ ማጠቢያ የብረት አልጋ በራችን ፊት ለፊት ተዘረጋች። ጋሽ አብድረዛቅ አጥበው እስኪጨርሱ ከቤተሰብ በቀር ሁሉም እንድርቅ ተናገሩ። ሁሉም ሰው ደጃፋችን ለቆ ትጥበቱን በማይመለከትበት ጋሽ አብድረዛቅ በማይመለከቱበት ቦታ ሰፈረ። ከጋሽ አብድረዛቅ ጋር የቀረነው እኔ፣ ጋሼና ሐምዱ ብቻ ነበርን። ሐምዱ ሰውነቱ ግዙፍ ስለሆነ ጋሽ አብድረዛቅ ለቅሶ ባለ ቁጥር ሬሳውን በመሸከም እንዲያስተካክልላቸው ይዘውት ይዞራሉ። አሁን ከእሳቸው እኩል ስርዓቱን በደንብ ያውቃል ይባላል። ሐምዱ እማዬ ከአንድ ቀን በላይ ልትተኛበት ካልታደለችበት አዲሱ ፍራሿ ላይ እንደ ሕፃን ታቅፎ ወደ ቃሬዛ ካሻገራት በኋላ ከጋሼ ጋር ተሸክመው ይዘዋት ወጡ። ከኋላቸው እየተከተልኩ የሚያደርጉትን አያለሁ። ማጠቢያው ላይ አስተኝተዋት ማጠብ ሲጀምሩ ደጃፋችን ላይ ያለችዋ ድንጋይ ላይ ተቀምጬ እያለቀስኩ መመልከት ጀመርኩ። አሁን በድን ሆና የማጠቢያ አልጋው ላይ የተኛችው ሴት ከዓመታት በፊት ዘመደ ብዙ ነበረች። ልክ እንደ አባቴ ስስት የማያውቃት፣ ቤቷ የገባን ሁሉ
አጥግባ የምትሸኝ ቸር ነበረች። የዚህችን እናት ጡት ጠብቻ አድጌያለሁ። በድሎቱም በችግሩም ጊዜ ከህመሟ ጋር እየታገለች በፈገግታዋ ልታክመን ሞክራለች። ይህች ሴት የማጠቢያ አልጋው ላይ አስተኝተው የሚያገላብጧት ለእኔና ለኢንቱ የአባታችን ማስታወሻ ብቸኛው ዋርካችን ነበረች። አንዳንዴ ወደ ሰማይ ቀና ብዬ ግን የምታደርገው ነገር ልክ ነው፣ ድሃ ላይ መበርታትህ ፍትህ ነው እያልኩ ፈጣሪ መሞገት ያሰኘኛል። መከራን ሁሉ እኛ ላይ፣ ድሎትን ሁሉ ሌላ ላይ ያደረክበት ምክንያት አይገባኝም። አሁን እናትም አባትም የለኝም። እናቴም መከፈን ሲጀምሩ ሳይ አምርሬ ያለቀስኩ። ይሄ ከፈን የስንብት ልብስ ነው። ከዚህ በፊት አባቴ ለብሶት አይቻለሁ። እሱን ልብስ ከለበሰ በኋላ ተመልሶ አልመጣም። እማዬ ተከፍና ቃሬዛው ላይ ተደረገች። ጋሽ አብድረዛቅ በሉ ሬሳ ማቆየት አይወደድም ተብሎ ቤተሰቦቿን ያሰናብቷትና እንሸኛት አሉ። ጋሽ አብራር ግራ እየተጋቡ ኤቦዬ ኢንቲሳሬ የታለች አሉኝ። ራሴን ለማረጋጋት ሞክሬ ልደውልላት ስልኬን መነካካት ሲጀምር ለቀስተኛው ድምፁን ከፍ አድርጎ ሲያለቅስ መሰማት ተጀመረ። ሁላችንም ምን ተፈጥሮ ነው በሚል ወደ ቅያሱ አፈጠጥን። የአይኔ ማረፊያ በእጇ የተጠቀለለ ፓስታ ይዛ ብቅ አለች። ከጀርባዋ የሰፈራችን ልጆች ሰሚራና መሀባ ይከተሏታል። እያለቀሰች አልነበረም። እየሆነ ያለውን በቅጡ የተረዳች አትመስልም። ቃሬዛው ላይ በአቡጀዴ የተጠቀለለ ሰው ስታይ ፊቷ ወደ ፉምነት እየተለወጠ ተጠጋች። የማዬ ፊት ክፍት ነበር። እሷ ሞሯን እንዳረጋገጠች ተዝለፍልፋ ወደቀች። መሀባ አፈፍ አድርጎ ከጎን ያስቀመጣት። ጋሽ አብዱረዛቅ ማንባት ጀመሩ። ሰሚራ ሰውነቷ ላይ ውሃ አድርጋላት ስትነቃ መለፍለፍ ጀመረች። ኤቦዬ ይኸው ብር እኮ አግኝቻለሁ፣ ሐኪም ቤት ውሰዷት እሺ። ፓስታውን ከፍታ አሳየችኝ። እየተሰቀሰቅኩ ማልቀስ ጀመርኩ። ደግሞ ለምንድን ነው ነጭ የምታለብሷት? ቆንጆ ልብስ አልብሷት እንጂ። ግን ለምንድን ነው እናንተ ያለበሳችኋት? የኔ እናት አይደለችም እንዴ? ምን አገባችሁ? አቅፊያት መንሰቅሰቅ ጀመርኩ። ኤንቱ ጮክ ብላ ትስቃለች። ሸወድኳችሁ አለችና ወደ እማዬ ተጠግታ እማ ተነሽ፣ በቃ ቤት እንግባ፣ እዚህ ይበርድሻል። ይበርደኛል ትይኛል ነበረ እንዴ አለች። አቅፌ ወደ ድንጋዩ ይዣት ተመለስኩ። ለምን የሚበላ ገዝተህላት አትመጣም? ትዘባርቃለች። ጋሽ አብራር እናቴ እንድሰናበታት ጠሩኝ። ወደ ሬሳዋ ሄጄ ግንባሯን ሳምኳት። ኢንቱዬም ተከተለኝ ግንባሯን ሳመቻትና ካንተ በላይ ነው እየሳምኳት አለችኝ። አንዳንዴ እማዬም በደንብ በሳመ እንፎካከር ነበር። አሁንም እየተጫወትን ሳይመስላት አይቀርም። ሐምዱ፣ ፈረጃ፣ ከድርና ሚስባህ በአራቱ የቃሬዛው መሸከሚያ ጎኖች በኩል ቆመው ቃሬዛውን በጋሽ አብዱረዛቅ ከፊት እየመሩ ትዕዛዝ ሰጭነት ተሸከሙ። ጋሽ አብዱረዛቅ ከፊት እየመሩ እማዬን ይዘዋት መውጣት ሲጀምሩ ኢንቱ መንገድ ዘጋችባቸው። እናቴን ወዴት ልትወስዷት ነው? ጮኸች። ጋሽ አብዱረዛቅ ከፊት ለፊታቸው ቆማ የምትዘባርቅባቸው ኢንቲሳርን እየተመለከቱ አለቀሱ። እርሶ ጋሽ አብዱረዛቅ የሚባሉ ሰውዬ ግን አላበዙትም እንዴ? አሁን ባለፈው የሸረፋን እናት እንደዚህ ወስደው መች መለሷትና ነው የእኛን እናት የሚወስዱት? እናቴን አስቀምጡ። አንተ ሂቦ አስቀምጧት በላቸው እንጂ። እየተንሰቀሰቀች ማልከስ ጀመረች። አማራጭ ስላልነበራቸው በጉልበት ወደ ቤት እንድትገባ አደረጉ።
ጋሽ አብድረዛቅና ጋሽ አብራር ሴቶቹን እንቲሳርን እንዲጠብቁ አደራ ብለው ወንዶቹ በሙሉ ሬሳውን ተከትለን ወጣን። ከሰፈራችን ስንወጣ ያቺ ከኋላ ክፍት የጃጀች ፒካፕ መኪና ቆማ እየጠበቀችን አገኘናት። ሸምገል ያሉት መኪናዋ ውስጥ ገቡ እና ሚዶ እማዬን ከኋላ ጭነው ጠርዙ ላይ ዙሪያውን የቻለውን ያህል ሰው ጭነን ወደ ዓለም ባንክ መስጂድ ሄድን። የቻሉ በባጃጅ እንዲከተሉን፣ ያልቻሉ ደግሞ ቀብር ቦታ እንዲጠብቁን ጋሽ አብዱረዛቅ አሳሰቡ። ዓለም ባንክ መስጂድ ስንገባ 10 ሰዓት ደርሶ ስለነበር ሰጋጁ ወደ መስጂዱ ብቅ ማለት ጀመረ። እኔ ከነፈረጃ ጋር ተጣጥቤ ወደ ውስጥ ገባሁ። የ10 ሰላት እንደተሰገደ ኢማሙ የሞተ ሰው መኖሩን በመናገር ሰጋጁ እንዳይወጣ አሳሰቡ እና ሐምዱ እማዬን ተሸክመው ከኢማሙ በፊት አስቀምጧት። ኢማሙ ወገቧ ላይ ቆመው በሟች ላይ የሚሰገደውን ስግደት ምእመኑን አስከትለው ፈጸሙ። ወደ አንፎ መቃብር ስንመለስ አብዛኛው ሰው ቀድሞውን ደርሶ እየጠበቀን ነበር። አባዬም የተቀበረው እዚህ ነው። መስጂድ መምጣት ያልቻሉት እዚያው ከሰገዱባት በኋላ ወደ ተቆፈረላት ጉድጓድ ተወሰደች። ልክ እንደዚሁ አባቴም ተመሳሳይ ጥልቀትና ስፋት ባለው ጉድጓድ ውስጥ ተቀብሯል። ከዚያ በኋላ ወደ ቤት አልተመለሰም። ለቀስተኛው በአንድ ድምፅ ቁርአን ያነበንባል። ሐምዱን የቀብር ቆፋሪውን ጉድጓድ ውስጥ አስገቡ። ሐምዱና የቀብር ቆፋሪው ጉድጓድ ውስጥ ገቡ። ሌሎቹም እማዬን ከቃሬዛው ላይ አንስተው አቀበሏቸው። ከውስጥ ያሉት እማዬን መሬት ላይ አደላድለው ካስተኟት በኋላ እርሷን ያስገቡበት የቀብሩ የጎን ኪስ በብሎኬት በጭቃ ተመረገ። እኔ እየተሰቀሰቅኩ አለቅሳለሁ። ሌላው በአንድ ድምፅ ቁርአኑን እያነበነበ ወደ ጉድጓዱ አፈር ይመልሳል። መንሰቅሰቄ በረታ። እውነታውን አውቀዋለሁ። እናቴን ከዚህ በኋላ ማየት አልችልም። አባቴም እናቴም ባዶ ቤት ትተውን ሄዱ። ልፋቷ ሁሉ መና ከቀረበት አንድ እህቴ ጋር ብቻችንን መቅረታችን ነው። ጉድጓዱ በአፈር ተሞልቶ ቀብርተኛው ቦታውን ለቆ መሄድ ጀመረ። እኔ ቁሜ አያታለሁ። ከዚህ ከኛ ቤት የቱ ይመቻል ብዬ ልጠይቃት እከጅላለሁ። ጋሽ አብራር እጄን ይዘውኝ መመለስ ጀመርን። ቤት ስንደርስ በጣም ብዙ ለቀስተኛ ተሰብስቦ ጠበቀን። በራችን ላይ ሸራ ተወጥሮ አግዳሚ ወንበር ተደርድሯል። ሰው በሐዘን ድባብ ተውጦ ሰፈራችንን ጸልማለች። ሴቶቹ ያዘጋጁትን ምግብ ለለቀስተኛው ያቀርባሉ። ሁሉም በየተራ ከአጠገቤ ተቀመጠ። ሊያጽናኑኝ ይሞክራሉ። አመሻሹን አቤል አመጣን። እንዴት እንደሰማ አላቅም። እሱን ሳይ እምባዬ ያገረሽ። አቀፌው መንሰቅሰቅ ጀመርኩ። ከቀብር ከተመለስን ሰዓት ጀምሮ ኤንቱዬን አንዴ እንኳን አላየኋትም። እሷም በሴቶቹ ተከባ ቤት ውስጥ ተቀምጣ እንደሚሆን ገምቻለሁ። ግርግሩ ጥሩ ነው። ለጊዜውም ቢሆን የመከራውን ህመም ከመጋፈጥ ያዘገያል። እናቴ የሌለችበት ቤት የማየትም ህመም፣ ዘወትር የምትተኛበትን ቦታ ባዶ ሆኖ የመመልከትን ህመም፣ የአባዬ ማስታወሻ የማጣትን ህመም። አባቴ ቢሞትም እናቴ በህይወት አለች ብሎ የአባትን ሞት መሸንገያ የማጣትን ህመም። ለጊዜውም ቢሆን በግርግሩ ተውጠን እናመልጠዋለን። ሰው ያለን ይመስለናል፣ ግን አንሸሸው ይሆናል እንጂ አናመልጠውም። ምክንያቱም ቀናት መቁጠራቸውን አያቆምምና ይልና ተራራው የዛሬ እጅግ በጣም ለማንበብ በሚከብድ አሳዛኝ ታሪኩ የክፍል 12ን በዚህ ቋጭን። ለነገ ክፍል 13ን ይዘን እንመጣለን። ለነበረን ቆይታ ከልብ አመሰግናለሁ። ውድ ፋሚሊያንስ፣ ተራራው ከፍታውን ጨምሮ እዚህ ጋር ደርሷል። እኛም ከዚህ በኋላ የሚቀሩ 3 ወይ 4 ፓርቶች ናቸው። ሰሞኑን ተከታታይ እናደርጋቸዋለን። ለነበረን ቆይታ ውድ ሀገረ ልጆች አመሰግናለሁ። ያላ ባይ ማሰላማ ቻው።